ትግራይ የሚባል ክልል እንደሌሎቹ ክልሎች በስሬ ካልተመረከከ ካልተገዛ በስተቀር እንቅልፍ አልተኛም ብሎ የሚሰራ መንግስት ትግራይ ሰላም እንዳያገኝ ሆን ብሎ ጦርነት ጠማቂ ነው፣ ግጭት ፈጣሪ ነው። በተለይ ደግሞ ትግራይ ውስጥ ደግሞ የውስጥ መከፋፈል እንዴ ማን ሆነና ነው በየቀኑ ትግራይ ውስጥ የሚፈጠረውን ችግር የሚቀፈቅፈው? ማን ሆነና ነው? ለአንድና ለመጨረሻ ጊዜ ትግራይ ያለውን ኃይል ማንበርከክ አለብኝ ብሎ የጦርነት ዝግጅት ውስጥ ነው ያለው። ከዚህ በኋላ የትግራይ እናቶች ማለቀስ አለባቸው ብያለሁ። የትግራይ ወጣቶች ልጆች ከዚህ በኋላ ማለቅ አለባቸው ብያለሁ። ስለዚህ ጦርነቱን አሸንፋለሁ በሚል ካልኩሌሽንም ወደ ጦርነት መገባት አለበት ብያለሁ። ግን ደግሞ ሰላም በአንድ ወገን ጥረት ሊመጣ እንደማይችል ደግሞ እረዳለሁ። ማዕከላዊ መንግስቱ አሁንም በኃይል አንበረክካለሁ የሚለውን አሰራሩን መርሁን ካልቀየረ በስተቀር ጦርነት አይቀሬ ነው የሚሆነው። ትግራይ ኃይሎች እየተዘጋጁ አይደለም፣ የጦርነት ዝግጅት የለም አላቅም። ሊኖርም ይችላል ላይኖርም ይችላል። እውነቱን ለመናገር ካልኖረ ግን ይደንቀኛል፣ በጣም ካልኖረ ይደንቀኛል። ምክንያቱም በየቀኑ የታማጆር ሹሙ እየወጣ የሀገሪቱ ጠቅላይ ሚኒስትር ፓርላማ ላይ እየቀረቡ እያሰራሩ ነው። የትግራይ ህዝብ መጣንብህ እያሉ ነው፣ ወዮልህ እያሉ ነው። የትግራይ ኃይሎች በዚህ ወቅት የማይዘጋጁ ከሆነ ታሪካዊ ስህተት ነው የሚሆነው። ግን እየተዘጋጁ ነው ወይስ አይደለም የማውቀው ነገር የለም። እና ሪሊ የኃይል አስተላለፉ አሁን ተቀይሮ ግን ቢቀየርም ያን የኃይል አስተላለፍ መሰረት አድርጎ ዛሬ ከትናንት የተሻለ የማሸነፍ እድል አለኝ ብሎ ወደ ሌላ ዙር ጦርነት መግባት ግን አሁንም ትልቅ ስህተት ነው የሚል እምነት ነው ያለው። እና ማንኛውም ኃይል የትግራይ ኃይሎች አፍጥጦ ጦርነቱ እስካልመጣባቸው ድረስ አሁንም ህልውናቸውን የሚፈታተን ጦርነት በይፋ እስካልተከፈተባቸው ድረስ ራሳቸውን ከጦርነት ማቀብ አለባቸው ብያምናለሁ። አቅማቸውና ሁኔታ በፈቀደ መጠን ራሳቸውን ከጦርነት ማራቅ አለባቸው ብያምናለሁ። ይሄ ማለት ግን መዘጋጀት የለባቸውም ማለት ግን አይደለም። ማንም ኃይል ኢትዮጵያ ውስጥ የአብይ አገዛዝ እስካለ ድረስ ዝግጅት እያደረኩ ነው ቢለኝ አይደንቀኝም። ስህተት ነው ልላችሁ ባይዘጋጅ ነው የሚገርመኝ። ምክንያቱም የህልውና ፈተና ይሄ ኃይል በስልጣን ላይ እስካለ ድረስ ማናችንም የህልውና ደህንነት የለንም፣ ማናችንም የህልውና ዋስትና የለንም። ስለዚህ አንድ አካባቢ ያለ ኃይል አደጋ እየመጣብኝ ነው ብሎ ራሱን ቢያዘጋጅ አይደንቀኝም። እኔ መሆን ያለበትን እያደረገ ነው ብዬ ነው የማምነው። አሁን በታሪካችን እንደ የትግራይ ጦርነት አይነት ጦርነት አጋጥሞን አያውቅም፣ በፍጹም አጋጥሞን አያውቅም። ምናልባት እኮ ዘመናዊ ኢትዮጵያ የምትባለው አገር ከተፈጠረች በኋላ በብዙ የጦርነት ሂደት አልፈናል። በእነዛ ጦርነቶች ሁሉ የሞተውን የሰው ኃይል ብንደምረው በትግራይ ጦርነት የሞተውን ያህል አልሞተም። በእነዛ ጦርነቶች ሁሉ የፈረሰውን የኢኮኖሚ መዋቅር ብንደምረው እዛ ጦርነት የወደመውን ያህል አልወደመም። ኦሮሚያም የአማራ ክልልም ተመሳሳይ ነገር ነው እየተካሄደ ያለው። አማራ ክልል አነሰም አደገም ከነ ድክመቱ በ27 ዓመቱ የኢህአዴግ ስርዓት የተገነቡ መሰረተ ልማቶች እንዳልነበሩ ሆነው እየፈረሱ ህዝቡ እያለቀ ነው። ትምህርት ቤት አትሊስት ከነጥራት ጉድለቱ አክሰስ ተፈጥሮለት ትምህርት ቤት የሚሄድ የነበረው ትውልድ አሁን ትምህርት ቤት የማይማርበት ሁኔታ ተፈጥሯል። አነሰም አደገም በአምቡላንስ ክሊኒክ፣ ጤና ጣቢያ መድረስ የሚችሉ እናቶች ለመውለድ አሁን አምቡላንስ እንኳን መጠቀም የማይችሉበት ሁኔታ ተፈጥሯል። አጠቃላይ ህዝቡ ትልቅ ቀውስ ውስጥ ነው ያለው፣ ትልቅ ችግር ውስጥ ነው ያለው። እና ይሄ ጦርነት አሁን ይሄ ያለው ጦርነት እንኳንስ አይደለም አዲስ ጦርነት ተፈጥሮ እንኳንስ አይደለም አሁን በተፈጠረው ቅድም ባቀረብኩት የኃይል አስተላለፍ መሰረት የሚካሄድ አዲስ ሪጂናል ጦርነት ተፈጥሮና የአሁኖቹ ጦርነቶች በሰላምና በድርድር ሳይፈቱ ከቀጠሉ ራሱ እንደ ሀገርም እንደ ህዝብም የመቀጠል ህልውና የለም። ስለዚህ ምንድነው አዲስ ጦርነት አሁን ኢትዮጵያ ውስጥ ከመጣ በተለይም ኤርትራን ያካተተ ደግሞ ጦርነት የሚካሄድ ከሆነ በዚህ የኃይል አስተላለፍ ሪሊ ኢትዮጵያ እንደ ሀገር የመቀጠል እድሏ በጣም የቀጨጨ ነው። በአጭር ጊዜ ስቴትለስ የሆነ ሁኔታ ውስጥ ነው። በአጭር ጊዜ ያለፈውን የትግራይ ጦርነት የሩዋንዳውን ጭፍጨፋ የሚያስከነዳ የእርስ በርስ መጨፋጨፍ በተላለቅ ውስጥ ነው። ኢትዮጵያ ብቻ አይደለችም፣ አጠቃላይ ሪጅኑ ቀውስ ውስጥ ነው። እና በወደፊቱ የአካባቢው የፖለቲካ ሁኔታ
ሪሊ የአካባቢውን ካርታ የሚቀይር የሶቨርኒቲ ጥያቄን የሚያመሰቃቅል ችግር ነው። በእኔ እምነት የሚካሄዱትን ፕሮፓጋንዳዎች፣ ዝግጅቶች ካየን ጦርነቱ ኦልሬዲ ተጀምሯል። ያልተጀመረው ውጊያው ነው፣ ተኩሱ ነው ያልተጀመረው። ተኩሱም አንዳንድ ቦታ ላይ በተለያዩ ሰበቦች እየተጀመረ እንደሆነ እያየን እና እጅግ በሚያሳዝን ሁኔታ እንደገና ምናልባትም ደግሞ ያለፈውን ጥፋት እልቂት ሊያስንቅ የሚችል ሌላ ጦርነት እየመጣብን እንደሆነ ስጋት ውስጥ የሚከት ሁኔታ ውስጥ ነው ያለው እና እኔ ምንም አይነት ጦርነት በኢትዮጵያ ምድር እንዲቀጥል እንዲኖር አልፈልግም። በተጨባጭ ግን ያለውን ሁኔታ መሬት ላይ ገም በጣም እጅግ ውስብስብ የሆነ ከባድ የሆነ በአዲስ የኃይል አስተላለፍ የበለጠ ህዝብ ጨራሽ የሆነ የበለጠ ኢኮኖሚ አውዳሚ የሆነ ጦርነት ከፊታችን እየመጣ እንደሆነ ነው የሚሰማኝ። የፕሪቶሪያው ስምምነት ከተጻፈ ዘመናት አልፈዋል። ገና ስምምነቱ በተፈረመ ማግስት ጠቅላይ ሚኒስትሩ ወጥተው የሰጡትን መግለጫ በማግስቱ ማለት ነው ራሱ ስምምነቱን በሚመለከት የሰጡት መግለጫ ስምምነቱን ጥሶታል። የፌደራል መንግስት በፕሪቶሪያ ስምምነት 100% የሚፈልገውን አግኝቷል፣ አሸናፊ ሆኗል ብለው የሰጡት ይሄ ስቴትመንት ከፕሪቶሪያ ስምምነት መንፈስ ውጪ ነው፣ የጣሰ ነው። አንዱን አሸናፊ ሌላውን ተሸናፊ አድርጎ የሚያቀርብ ቅስቀሳ ነው። ይቺ ንግግር የተካሄደችው የፕሪቶሪያ ስምምነት በተፈረመ በማግስቱ ነው። ሎጂ ሄደው የሰጡት መግለጫ ወደ ደቡብ አካባቢ። ከዛ በኋላ በነበሩት ሂደቶች ሁሉ ይሄ ስምምነት በየቀኑ ሲጣስ ነው። የአገዛዙ ልሳናት በየቀኑ ሲጥሱት ነው ያው እና ወደፊት የሚጣስ አድርገን አናቅርበው ማለት ነው፣ ወይም ደግሞ ቅርብ ጊዜ እንደተጣሳ አድርገን አናቅርበው። በአጠቃላይ በሂደቱ ሲጣስ የነበረው ተከብሮ አያውቅም። ከመጀመሪያው የውሸት ነው። ይሄ ላይ የጠራ ግንዛቤ ቢኖረን ጥሩ ነው። አላማጣ ላይ የሆነውን ነገር ሰምቻለሁ። እንዴት ያ ነገር ተፈጠረ፣ ማን ነው ጉዳዩን የፈጸመው የሚለው ምንም መረጃ የለኝም። መረጃ በሌለኝ ሁኔታ ከሌላ የፈጸመው ከሌላ እንዲህ ያደረገው ወይም ከሌላ ተጠያቂው ልል አልችልም። በሰዎቹ ላይ በዜጎች ላይ የሆነው ነገር በጣም የሚያሳዝን ነው። መንግስት ቢኖር ኖሮ እንደዚህ አይነት ሁኔታ የሚከሰትበት ሁኔታ ባልኖረ ነበር። ነገር ግን አሁን የዜጎች ህይወት የዜጎች ሁሉና ትልቅ የሆነ አበሳ ውስጥ ነው፣ አደጋ ውስጥ ነው። የዛ መገለጫ ነው ብዬ ወስዳለሁ። ዝርዝር የሆነ መረጃ ስለሌለኝ አንድን አካል ተጠያቂ አድርጌ አስተያየት ልሰጥ አልችልም። ነገር ግን ከሱ ጋር በተያያዘም ሆነ ከዛ በፊት ከዛም በኋላ በእናቶ ጌታቸው አካባቢ የሚሰጡ አስተያየቶች ፌደራል መንግስት ጣልቃ ገብቶ ይሄን ችግር ይፍታ የሚለው ቅድም የተናገርኩትን ነገር ካለመረዳት ልለው አልችልም። መቀበል ካለመፈለግ የሚደረግ ንግግር ነው። አንድ ሰው የፌደራል መንግስት ጣልቃ ገብቶ ችግር ይፍታ ብሎ ካለኝ ለኔ ለራሱን ክብር የለው። ሁኔታውን የፖለቲካ ግምገማ ውስጥ ነው ምናምን አይደለም። በእናቶ ጌታቸው ደረጃ እንደዛ አይነት ያስተሳሰብ ስህተት ይኖራቸዋል የሚል እምነት የለኝም። ግን ከራሳቸው ጋር ተጣልተዋል ብዬ ነው። ትግራይ ውስጥ ያለን ችግር አንድ ሰው በአደባባይ ወጥቶ የፌደራል መንግስት ይፍታልኝ ካለኝ እኔ የፖለቲካ ሞቷል ብዬ ነው። በምንም ተአምር ማን ሆነና ነው በየቀኑ ትግራይ ውስጥ የሚፈጠረውን ችግር የሚቀፈቅፈው? ማን ሆነና ነው? ለዛ ችግር ማን ነው ተጠያቂውና ነው? አሁን የፌደራል መንግስት አንድ ችግር የተፈጠረን ችግር ትግራይ ውስጥ ገብቶ እንዲፈታልን እንጠይቅ። እኔ ሪሊ በዛ ደረጃ የሚሰጡ አጠቃላይ አስተያየቶች ከራስ ጋር መጣላት ናቸው ብዬ ነው ወስደው። ከእውነት ጋር መጣላት ናቸው። ከዛ በላይ ከራስ ጋር መጣላት ናቸው። እናቶ ጌታቸው ቢያቆሙት ይሻላል። እንዲህ አይነት ፖለቲካ ውስጥ ከሚገቡ አርፈው ቢቀመጡ ዩኒቨርሲቲ ውስጥ ገብተው እያስተማሩ ቢኖሩ ይሻላል። በምንም ተአምር ይሄ ፌደራል መንግስት እንኳንስ ትግራይ ሌላም ክልል ውስጥ ገብቶ የሚፈታው ችግር የለም። ቅድም እንዳልኩት ሆን ብሎ ጦርነት ጠማቂ ነው፣ ግጭት ፈጣሪ ነው። በተለይ ደግሞ ትግራይ ውስጥ ደግሞ የውስጥ መከፋፈል እንዲኖር፣ ትግራይ ሰላም እንዳያገኝ፣ ትግራይ የሚባል ክልል እንደሌሎቹ ክልሎች በስሬ ካልተንበረከከ ካልተገዛ በስተቀር እንቅልፍ አልተኛም ብሎ የሚሰራ መንግስት ላለፉት 7 ዓመታት የሰራቸው ስራዎች ደርድረን ብንገመግማቸው ይሄን በበቂ ሁኔታ የሚያረጋግጡ ናቸው። ስለዚህ አንድ ሰው ተነስቶ አሁን ትግራይ ውስጥ ያለን ችግር የፌደራል መንግስት ወይም ጠቅላይ ሚኒስትር አብይ ጣልቃ ገብተው ይፍታልኝ ብሎ ከነገረኝ ለኔ ሐቁን የካደ ሰው አይደለም። ይሄ ሰው ለኔ ራሱን የካደ ሰው እኔ በዚህ ደረጃ ነው የማየው ማለት ነውና
ትርጉም አይሰጠኝም እንዲህ አይነቱ ንግግር። ከአማራ ኃይሎች ጋር የትግራይ ኃይሎች ይገናኛሉ የሚል አባባል ይቀርባል። የትግራይ ኃይሎች ከአማራ ኃይሎች ጋር ግንኙነት እየፈጠሩ ነው የሚል ክስ በፌደራል መንግስት በኩል ሲቀርብ ሰማለሁ። እኔ በተጨባጭ ይሄ ስለመሆኑ መረጃ የለኝም። መረጃ ባይኖረኝም ግን አይሆንም ልል አልችልም። ሊሆን ይችላል ብዬ አምናለሁ። ማንኛውም ኢትዮጵያ ውስጥ ያለ ኃይል አጌንስት የፌደራል መንግስቱ ተባብሬ ልቁም አይልም ብዬ ልከራከራቸው። ምክንያቱም በስልጣን ላይ ያለው አገዛዝ ሁሉንም በጋራም በተናጠል አሸንፌ ስልጣኔን አራዝማለሁ ብሎ ያመነ አካል የሁሉም ጠላት ሆኖ የቆመ አገዛዝ ነው። በዚህ ሁኔታ አገር ውስጥ ያሉ የፖለቲካ ኃይሎች አይተባበሩም ብዬ ልገምት አልችልም። ወደ ትብብር ሄዳሉ የሚል ግምት ነው ያለኝ፣ ግን የተጨበጠ መረጃ የለኝም በዛ ረገድ። እኔም እንደማንኛውም ሰው የሚባለውን ነው የምሰማው ማለት ነው። ከኤርትራ ጋር በተመሳሳይ ሁኔታ የኤርትራ መንግስትና የትግራይ ኃይሎች አንድ ላይ እየቆሙ ነው፣ አንድ ላይ እያሴሩ ነው። ፌደራል መንግስቱን በጋራ ሆነው ለመውጋት እየተስማሙ ነው ይባላል። አሁንም ተጨባጭ መረጃ የለኝም። ተጨባጭ መረጃ የለኝም ሳይሆን ከሻዕቢያም ጋር ተባብሮ የኢትዮጵያን ችግር ፈታለሁ ብሎ ማሰብ ወይም የትግራይን ችግር ፈታለሁ ብሎ ማሰብ ትክክል ነው ብዬ አላምንም። እምነቴ ይሄ ሆኖ ግን በትግራይ ኃይሎችና በኤርትራ መንግስትም በኩል ግንኙነት አይፈጠርም ብዬ አልደመድምም። ሊፈጥሩ ይችላሉ። ለምን? ፌደራል መንግስት የትግራይ ኃይሎችን ካላጠፋው እንቅልፍ አልተኛም ብሎ ወስኗል በአንድ በኩል። በሌላ በኩል ደግሞ የባህር ጥያቄ ያለ ቦታውና ያለ ጊዜው አንስቶ በኤርትራ ላይ ጦርነት የማወጅ ስራ እየሰራ ነው፣ የማስፈራራት ስራ እየሰራ ነው። እንዲህ አይነት ፖለቲካዊ ሁኔታ ሲፈጠር እነዚህ ሁለት ኃይሎች ትብብር አያስቡም ልል አልችልም። ገፊ ምክንያት አለ ወደዛ እንዲሄዱ የሚያደርግ ያ ግንኙነት ያ ስምምነት በእኔ በኩል ማለት ነው። በቂ መረጃም ባይኖረኝ ባላቅ በዛ ደረጃ የሚደረግ ትብብር ለትግራይም ለኢትዮጵያም ይጠቅማል የሚል እምነት ባይኖረኝ ትብብሩ ግን አይኖርም ብዬ ልል አልችልም። እንዳውም የመሆን እድሉ ሰፊ ነው የሚል እምነት ነው። ይሄ በስልጣን ላይ የተቀመጠ መንግስት ይሄን ነው ማወቅ ያለበት። በምንም ተአምር ይገናኛሉ፣ ወዳጅ ይሆናሉ፣ ይተባበራሉ የማይባሉ ኃይሎችንም የማስተባበር አቅም ያለው ያ አቅም ከየት ነው የሚመነጨው? ሁሉንም አጠፋለሁ የሚለው አስተሳሰቡ ነው ያን የሚፈጥር። ስለዚህ ለዛ ትብብር ዋናው ተጠያቂ ለኔ ማንም አይደለም። ትብብር የሚፈጥሩት ኃይሎች አይደሉም ዋናው ተጠያቂዎች። እነሱማ የህልውና ፈተና ገጥሟቸዋል። የህልውና ፈተና ውስጥ የወደቀ አንድ ኃይል ከማንም ጋር ሊተባበር ሊል ይችላል። ዋናው ተጠያቂ ሁሉንም ካላንበረከው ሁሉንም ካላሸነፍ አልተኛም የሚለው የፌደራል መንግስቱ ነው ተጠያቂ። ስለዚህ አሁን ይሄ መንግስት በዚህ መልኩ ጦርነትን እንደ አንድ ያገዛዝ መሳሪያ እየተጠቀመ ለምን አጌንስትን ትተባበራላችሁ ብሎ ሊወቅስ አይችልም። ራሱን ነው መጠየቅ ያለበት። ለምንድን ነው እነዚህ ኃይሎች እየተባበሩ ያሉት? ትናንት ከትናንት በፊት እንደ ጠላት ይተያዩ የነበሩ ኃይሎች እርስ በርስ እንዳውም ግጭት ውስጥ አለመግባባት ውስጥ የነበሩ ኃይሎች ዛሬ ከኔ በተጻራሪ ቆመው ለምንድን ነው የሚተባበሩት ብሎ ራሱን መጠየቅና ለዛ ተገቢ መልስ ነው መስጠት ያለበት። ዋናው ምክንያት ራሱ የፈጠረው ችግር። ስለዚህ አሁን በኤርትራና በትግራይ የሚለው የህዝብ ግንኙነትን በጣም አጥብቄ ነው የምደግፈው። የማንኛውም እዚህ አካባቢ ያለ ህብረተሰብ ከጎረቤቱ ጋር መግባባት አለበት፣ መስማማት አለበት የሚል እምነት አለ። ስለዚህ በኤርትራ ህዝብና በትግራይ ህዝብ ደረጃ የሚካሄድ የህዝብ ለህዝብ ግንኙነት አንደኛ ዘግይቷል ነው እንጂ የምለው አሁን ተጀመረ ከተባለ እኔ አልቃወምም። ህዝብ ለህዝብ ግንኙነቱ መጠናከር አለበት የሚል እምነት ነው ያለው። በመካከላቸውም በትግራይና በኤርትራ መካከል ያለ ችግርም በውይይት በድርድር ነው እንጂ ወደፊት መፈታት ያለበት በጦርነትና በግጭት መፈታት አለበት እንዴ አላም። ነገር ግን ልክ ቅድም የእናቶ ጌታቸው ኃይል ትግራይ ውስጥ የተፈጠረን ችግር በማዕከላዊ መንግስት ጣልቃ ገብነት እንዲፈታ መጠየቁ ስህተት ነው ያልኩትን ያህል ትግራይም ውስጥ ኤርትራም ውስጥ ያለ ማነው ትግራይም ውስጥ ኢትዮጵያም ውስጥ ያለን ችግር ከሻዕቢያ ጋር በመተባበር እፈታለሁ ብሎ ማሰብም በአስተሳሰብ ደረጃ ስህተት ነው ብዬ ነው። በጣም የተሳሳተ አካሄድ ነው የሚል እምነት ነው ያለኝ። ነገር ግን
ይህ አይነት ትብብር እየመጣ ነው ወይ? በእኔ ግምት እየመጣ ነው። ምክንያቱም የማዕከላዊ መንግስቱ አካሄድ ትናንት በጠላትነት የሚታዩ ኃይሎች ሁሉ አሁን የመጣባቸውን የህልውና አደጋ ግምት ውስጥ አስገብተው ከፌደራል መንግስቱ ተጻራሪ ህብረት አንድነት እንዲፈጥሩ የሚያደርግ ስልት ነው እየተከተለ ያለው። ለዛ ውድቀት ለዛ ተጠያቂነት መውሰድ ያለበት የፌደራል መንግስቱ ነው የሚል እምነት ነው። በትግራይ ኃይሎችም በቀጥታ መንግስት ግን አይጠይቅም ብዬ ልጠረጥራቸው። ቅድም እንዳልኩ ፍላጎቱ ከአንድ ጦርነት ወደ ሌላ ጦርነት መሸጋገር ስለሆነ አንድ ኃይል ከጎኑ አድርጎ ከሌላ ኃይል ጋር መዋጋትን እንደ ቋሚ ስልት የሚወስድ ስለሆነ ጠይቋል ቢባል አይደንቀኝም። ሊጠይቅ ይችላል። አንድ ሁለተኛ የትግራይ ኃይሎች በእርግጥ እንደሚሉት ሻዕቢያንም ለመውጋት የአማራ ኃይሎችንም ከፌደራል መንግስት ጋር ሆነው እንዲወጉ ተጠይቀው እምቢ ካሉ ደግሞ በጣም ትክክለኛ እርምጃ ነው የወሰዱት የሚል እምነት አለ። ተገቢ እርምጃ ነው የወሰዱት። ጉዳዩ ሆኗል አልሆነም በሚለው ያለኝ ጥርጣሬ እንደተጠበቀ ሆኖ ከሆነ በጣም ትክክለኛ እርምጃ ነው የወሰዱት። የትግራይ ኃይሎች አማራ ክልል ውስጥ ፌደራል መንግስት ጦርነት ሲከፍት ፌደራል መንግስት በአማራ ኃይሎች ላይ ዘመቻ ማካሄዱን አልደገፉም። አብዛኛዎቹ የአማራ ኃይሎች የትግራይን ጦርነት ደግፈው ከፌደራል መንግስቱ ጋር ቆመው ነበር። በዛ ቂም በቀል አማራ ክልል ውስጥ ፌደራል መንግስቱ ጦርነት ሲፈጥር መደገፍ አለብን የሚል እንቅስቃሴ በተግባር አላየሁም። በተግባር አይደለም እንዳውም አንዳንድ የትግራይ አክቲቪስቶች የፖለቲካ ሰዎች በአደባባይ ወጥተው አማራ ክልል የሚካሄደውን ጦርነት ሲያወግዙ ነው ያየሁት። ይሄ ትልቅ ብስለት ነው፣ ትልቅ ጨዋነት ነው፣ ተገቢ እርምጃ ነው የሚል እምነት ነው ያለኝ። ስለዚህ ምናልባት ተጠይቀው እንደዛ አይነት አናደርገውም ቢሉ አይደንቀኝም። ሊሉ የሚችሉበት ሁኔታ መኖሩን በተግባርም አይቻለሁ ማለት ነው። አሁን ያለው አንጻራዊ ሰላም የትግራይ ህዝብ በብዙ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ችግር ውስጥ ሆኖ ቢያንስ ጥይት ሳይጮህበት የሚቀጥልበትም ሁኔታ ለብዙ ጊዜ ይቀጥላል የሚል እምነት የለኝም። ምናልባት ነገሮች ከፊታችን ባሉ ሳምንታት፣ ወራት ወደ ለየለት ጦርነት የሚገባበትን ሁኔታ ሊፈጠር ይችላል የሚል ስጋት ነው ያለው። እርግጠኛ ባልሆነ እኔ ባለኝ ግምገማ ያ አይነት ሁኔታ ነው የሚታየኝ። ቅድም እንዳልኩት ከሁለት ዓመት በፊት የነበረውና አሁን ያለው የኃይል አስተላለፍ ተቀይሯል። ማዕከላዊ መንግስቱን መገንዘብ ያቃተው ይሄን ነው። ሁለት ዓመት በኃይል አስተላለፍ ደረጃ የተሻለ ጥንካሬ ላይ የነበረው ፌደራል መንግስቱ ነበር። የተሻለ ጦርነት የማሸነፍ እድል የነበረው ፌደራል መንግስት፣ ብዙ አጋሮች ነበሩት። አሁን ላይ ባለው ተጨባጭ ሁኔታ፣ አሁን ላይ ባለው የፖለቲካ ኃይል አስተላለፍ ግን ፌደራል መንግስቱ ከማንኛውም የፖለቲካ ኃይል በታች ነው። ጥንካሬ የመሸነፍ እድሉም ሰፊ ነው። ይሄን በትክክል መሬት ላይ ያለውን እውነታ ማንበብ መገንዘብ አልቻለም፣ አይጠበቅም ከሱ። ምክንያቱም በጣም ሪስክ ወሳጅ መንግስት ነው። ባልተገቡ ግምቶችና ሂሳቦች ነው ትልልቅ እርምጃዎችን የሚወስደው፣ ትልልቅ ውሳኔዎችን የሚወስደው እና አሁንም ከጦርነት እጠቀማለሁ ጦርነትን አሸንፋለሁ ብሎ ወደ ጦርነት ቢገባ አይደንቀኝም። ሁልጊዜ የተሳሳተ ሂሳብ ውስጥ ነው የሚገባው። እንደዛ አይነት ሂሳብ ውስጥ ባይገባ ኖሮ ኦሮሚያም፣ አማራም፣ ትግራይም እስካሁን የተካሄዱት ጦርነቶች ውስጥ አይገባም ነበር። ስለዚህ አሁንም እኔ ሰላማዊ ሁኔታ ይመጣል የሚል ተስፋ የለኝም። እንዲመጣ የምፈልገው ሰላም ነው። እንዳለመታደል ሆኖ ግን ወደፊት እየመጣ ያለው እንዳውም የባሰ ቀውስ ውስጥ የሚከት ኢትዮጵያን ብቻ አይደለም አካባቢውን ወደ አጠቃላይ ትርምስ ውስጥ የሚያስገባ የለየለት ሪጂናል የሆነ ጦርነት ውስጥ የምንገባ ነው የሚመስለኝ እና ዶክተር ደብረጽዮን 360 ከዚህ በኋላ አንከበብም ያሉት እውነት ይመስለኛል። እውነት ነው። አሁን ከጀርባ የሱዳን ነባራዊ ሁኔታ ተቀይሯል። የኤርትራ ነባራዊ ሁኔታ ተቀይሯል። የኤርትራ ኃይሎች ከአብይ ጋር ቆመው የትግራይን ህዝብ ገብተው የጨፈጨፉበት ሁኔታ ነው የነበረው። የትግራይን የኢኮኖሚ ተቋማት በአደባባይ በፀሐይ ያወደሙበት ሁኔታ ነው የነበረው። አሁን ግን ሁኔታዎች ተቀይረው ያው ቅድም እንዳወራ ነው የሚወራው ከትግራይ ኃይሎች ጋር እየተነጋገሩ እንደሆነ ህብረት ለመፍጠር እየተዘጋጁ እንደሆነ ነው። ስለዚህ እውነት ነው ከጀርባ አሁን የመከበብ ሁኔታ የለም። ይሄን ከፊት ለፊት ከወሰድን ከሁለት ዓመት በፊት የነበረው የአማራ ሁኔታና አሁን ያለው ሁኔታ አንድ አይደለም። የዛሬ ሁለት ዓመት በተካሄደው ጦርነት የትግራይ ኃይሎች ወደ አማራ ክልል ሲገቡ እንደ ወራሪ ነበረ ወዲያው ነው የተቆጠሩት። ወዲያው ሁሉም ሊፋለማቸው ነበር የተነሳ። አሁን ያለው ሁኔታ እንደዛ አይመስለኝም።
ኃይል የትግራይ ኃይሎችም እኛም የምንጠፋበት ሁኔታ ነው የተፈጠረው። በስልጣን ላይ ያለው አገዛዝ የሰሜኑን ኃይል አዳክሞ ስልጣኑን ለማራዘም እየሰራ ነው። ነቅተንበታል። ስለዚህ እንደው መተባበር ነው ያለብን የሚል አስተሳሰብ ከጊዜ ወደ ጊዜ እያደገ ነው የመጣው እና ይሄም ከጀርባም ከጎንም ከፊትም የኃይል አስተላለፉ እየተቀየረ ነው እና ይገባኛል ማለት ነው። ተገቢ ግምገማ ነው የሚል እምነት አለ። ዞሮ ዞሮ የትኛውም አይነት ግምገማ ይኖረን የሚያስፈልገን አሁን ለኔ የተመቸ ጊዜ አለና ጦርነት ውስጥ ልግባ ወደሚል አመለካከት መሄድ አለብን ብዬ አላምንም። የቱንም ያህል የማሸነፍ እድል እንዳለን እንኳን ብናውቅ በተቻለና አቅም ጦርነትን ማስወገድ አቮይድ ማድረግ አለብን የሚል እምነት ነው ያለው። አሁን ከፍተኛ ጦርነት አለ የሚባለው ኦሮሚያ ላይ ጦርነት አለ። ይሄ ጦርነት 7 ዓመት የፈጀ በዚህ 7 ዓመት ውስጥ ያለማጋነን 20-30 ጊዜ ለመጨረሻ ጊዜ የሚል ዘመቻ አካሂዷል መንግስት። ግን ችግሩን ሊፈታው አልቻለም። የበለጠ ጦርነቱ የሚሸፍነው አካባቢ እየሰፋ የሚጠይቀው እልቂት የበለጠ እየበዛ ነው የመጣው እና ኦሮሚያ አካባቢ አሁን በከፊል ማለት ይቻላል ከፍተኛ የሆነ ቀውስ ነው ያለው። ህዝቡ በሰላም ወጥቶ መግባት የማይችልበት ሰርቶ ማደር የማይችልበት ሁኔታ ነው የተፈጠረው። ልጆቹ በየቀኑ የሚታሰሩበት ያለ አግባብ የሚገደሉበት የሚጨፈጨፉበት ሁኔታ ነው ያለው እና ትልቅ ከፍተኛ የሆነ ቀውስ ውስጥ ነው ኦሮሚያ የገባው። አማራ ክልል ሲመጣ ይሄ 2 ዓመት አለፈ። ትጥቃችሁን አስፈታለሁ የሚል እብሪት ይዞ እንደ ህዝብ ትጥቅ ለማስፈታት በመንቀሳቀሱ ያው ጦርነት ፈንድቶ አሁን አማራ ክልል ከ2 ዓመት በላይ በጦርነት ውስጥ ነው ያለው። አማራ ክልል እንዳውም በከፊል በግማሽ ነው ኦልሞስት 80-90% አካባቢ የአማራ ክልል የጦርነት አካባቢ እና በአማራ ክልልም አሁን 7-8 ጊዜ ለመጨረሻ ጊዜ እየተባለ ለ3 ወር ጊዜ እየተባለ ዘመቻ እየተከፈተ ምንም ያመጣው ውጤት የለም። እንዳውም ታጣቂ ኃይሎቹ የበለጠ እየተጠናከሩ ከተከላካይነት ወደ አጥቂነት እየተሸጋገሩ ያለበት ሁኔታ ነው የሚታየው። ክልሉ አጠቃላይ ከኢኮኖሚ ውጭ ሆኗል። ቱሪዝም የለም፣ ንግድ የለም፣ አጠቃላይ እንቅስቃሴ የለም። አማራ ክልል አሁን 4-5 ሚሊዮን ህፃናት ወጣቶች ወደ ትምህርት ቤት መሄድ የማይችሉበት ሁኔታ የተፈጠረው እና አሁን ያለውን ሳይሆን የመጪውን ትውልድ እድል ሁሉ እየገደለ ያለ ጦርነት ውስጥ የተገባው። ይሄን ጦርነት በምንም ታምር መንግስት ሊያሸንፍ አይችልም፣ ሊያረጋጋውም አይችልም። ግን ቀድመን ከጦርነት ተጠቀማለሁ ብሎ የሚያምን መንግስት ስለሆነ የአማራ ክልልንም ከፋፍሎ እርስ በርስን በማዋጋት ራሱን ገብቶ በመውጋት ጦርነቱን ቀጣይ አድርጎታል። የትግራይ አካባቢ ያው ከፕሪቶሪያ ስምምነት በኋላ በተወሰነ ደረጃ አንጻራዊ የሆነ አትሊስት የጥይት መተኮስ ጉዳይ ቆሟል የሚል ሁኔታ ተፈጥሮ ነበር። አሁንም ቢሆን የትግራይ ኃይሎች ካልጠፉ በስተቀር እንቅልፍ አልተኛም ብሎ ስለሚያስብ ማዕከላዊ መንግስቱ አሁንም ለአንድና ለመጨረሻ ጊዜ ትግራይ ያለውን ኃይል ማንበርከክ አለብኝ ብሎ የጦርነት ዝግጅት ውስጥ ነው ያለው። እንግዲህ ይሄ ስለ ጦርነት እያወራ ነው። በግጭት ደረጃ ካየን በሶማሊያ ክልልና በኦሮሚያ ክልል ከፍተኛ የሚባል ለብዙ ሺህ ህዝቦች መፈናቀል የሆነ ግጭት አለ። ራሱ ሶማሌ ክልል ውስጥ አዲስ የጦርነት እንቅስቃሴዎች እየተጀመሩ ለሰላም ብለው ገብተው የነበሩ ኃይሎች እንደገና ትጥቅ ወደ ማንሳት ይሄዱ። በሶማሌና በአፋር ክልል ተመሳሳይ ለሰዎች መሞት ምክንያት የሆነ ግጭት አለ፣ አለመግባባት አለ። አሁን የአፋር ጉዳይ በጣም አቅጣጫውን እየሳተ ነው። ከኤርትራ ኃይሎችም ጋራ የመተባበርና ከኢትዮጵያ መንግስት ጋራ ጦርነት ውስጥ የመግባት ሁኔታ እያየን ነው። ጋምቤላ፣ ቤኒሻንጉል ላለፉት 7 ዓመታት በግጭት በጦርነት ሲታመሱ ነው የኖሩት። ደቡብ አካባቢ አንጻራዊ ሰላም አለበት የሚባለው አካባቢ ሁሉ በየአዋሳኝ አካባቢዎች ግጭቶች አሉ። እንዳውም አሁን ቅርብ ጊዜ በደቡብ ራሱ የፋኖ እንቅስቃሴ የተጀመረ መሆኑን እየሰማን ነው። የደቡብ ፋኖንን በሚል ጠበንጃ ይዘው የሚንቀሳቀሱ ኃይሎች እየተፈጠሩ እያየን ነው። አጠቃላይ ሀገሩ ከዳር እስከ ዳር ወደ ቀውስ ነው እየገባ ያለው እና በአጭር ጊዜ ምናልባት መንግስት የለሽ ሁኔታ ውስጥ የምንገባበት እና ወደ ለየለት የእርስ በርስ መጨፋጨፍ የምንገባበት ሁኔታ ነው እየተፈጠረ ያለው እና ሀገሪቱን የሚቆጣጠር መንግስት አይደለም ያለው። አዲስ አበባ ላይ ቁጭ ብሎ ህዝብና ህዝብን እያጋጨ ጦርነት እያካሄደ የስልጣን እድሜን አዲስ አበባ ላይ ያራዝማለሁ እሱን እስካደረኩ ድረስ ደግሞ ውጤታማ ነኝ ብሎ የሚያምን መንግስት ነው ያለው እና ሀገሪቱ በጣም በሚያሳዝን ሁኔታ
በእንዲህ አይነት መንግስትና አገዛዝ እጅ ነው የወደቀችው እና አጠቃላይ ሀገራዊ ሁኔታውን ስታየው ቀውስ ውስጥ ነው ያለው። እጅግ ውስብስብ የሆነ ከባድ ቀውስ ውስጥ ነው ያለው ማለት ይቻላል። ህዝባዊነት አለው። መጀመሪያ ፋኖች እኮ ወደ ትጥቅ ትግል ሲገቡ እዚህ ግባ የሚባል ኃይል አልነበራቸው። ክላሽንኮቭ የታጠቁ ወጣቶች ናቸው የነበሩት። በውስጣቸው አንድ ኮሎኔል ወይም አንድ ጀነራልም አልነበረም። ፕሮፌሽናል የሆነ ሰራዊትም አልነበራቸው እና ብሶት ነው ይዘው የገቡት፣ የህዝብ ድጋፍ ነው ይዘው የገቡት። በሂደት ግን አሁን ወደ መደበኛ ሰራዊትነት እየተቀየሩ እያየን፣ ከባድ መካከለኛ መሳሪያዎችን የታጠቁበት ሁኔታ እያየን እና ከተከላካይነት ወደ አጥቂነት እየተሸጋገሩ መሆኑን እያየን፣ ይሄን የአማራ ክልል ችግር በሰላማዊ መንገድ ለመፍታት በጣም ይቻል ነበር። እንደውም እኮ አማራ አካባቢ ያለው አጠቃላይ የፖለቲካ ሁኔታ ለገዢው ፓርቲ የተመቸ ነው የነበረው። አብዛኛው የአማራ የፖለቲካ እኮ ልሂቅ ከሁለት ዓመት በፊት እኮ ያገዛዙ ደጋፊ ነበር። የጠቅላይ ሚኒስትር አብይ አህመድ እኮ ደጋፊ ነበር። በዚህ ሰው አማካኝነት እንጠቀማለን የሚል አመለካከት ነው የነበረው። ነገር ግን ገፍቶ ያው ቀደም አገዛዙ በስሩ ካልተንበረከክሽ በስተቀር እድሜ ይኖረኛል ስልጣኔ ይረጋጋል ብሎ ስለማያምን ቀጥታ ካልተንበረከካችሁ ትጥቃችሁን ካልፈታችሁ ወደሚል እንቅስቃሴ ነው እና ይሄን ችግር ምንም ጥርጥር የለውም መጀመሪያም ጦርነቱ መነሳት አልነበረበትም። ከተነሳም በኋላ በቀላሉ በውይይትና በድርድር መፍታት ይቻል ነበር። ችግሩ ምንድነው? አገዛዙ ፍላጎት የለውም። ስለዚህ አገዛዙ አሁን በሰላም ችግሩን ለመፍታት በሽምግልና ችግሩን ለመፍታት ሞክራለሁ እያለ ፕሮፓጋንዳ ሲያሰራጭ እንሰማለን። እያለ ግን ያለው ምንድነው? ጠመንጃችሁን አስቀምጡና እንታረቅ ነው እያለ ያለው። ምን እያለ ነው? በሌላ አባባል ተሸነፉና እንታረቅ ነው እያለ ያለው። ሁለት ተፋላሚ ኃይል አንዱ ተሸንፎ አይደለም ወደ ድርድር ወደ እርቅ የሚመጣው። ሁለቱም አሸናፊ ለመሆን የተሻለ ስምምነት ላይ ለመድረስ ነው። ይሄ መንግስት ግን እርቅ የሚለው ይሄ መንግስት አንቺ ተሸንፈሽ ትጥቅሽን ፈተሽ በእሱ ስር ተንበርክከሽ መተዳደር መገዛት ስትጀምሪ ነው። ትግራይ ውስጥ ጦርነቱን ያስቀጠለው ይሄ ነው። ኦሮሚያም ውስጥ ጦርነቱን ያስቀጠለው ይሄ ነው። አማራ ክልልም ውስጥ አሁን ጦርነቱ የበለጠ ተጠናክሮ እንዲቀጥል ያደረገው ይሄ አመለካከት ነው። በምንም ተአምር በሰላም ድርድር አያምንም። እሱ ስለ ሰላም ድርድር ሲያወራ ምን እያለ ነው? ተሸነፉና ትጥቃችሁን ፍቱና በኔ ስር ሁኑና እንታረቅ ነው። ይሄ በየትኛውም ዓለም ውጤት አምጥቶ የሚያውቅ አስተሳሰብ አይደለም እና ሪሊ ኢትዮጵያ ውስጥ የገጠመን ችግር በሰላም በውይይት በድርድር መፈታት የማይችል ችግር ሆኖ አይደለም ወይ? ኢትዮጵያ ውስጥ አሁን የገጠመን ችግር ሌሎች ህዝቦች ሌሎች ሀገሮች ባለፈ ታሪክ ገጥሟቸው ያላለፉት አዲስ ችግር ሆኖ አይደለም። ሌሎች ህዝቦችና ሀገሮች ገጥሟቸው የተሻገሩት ችግር ነው እኛም ውስጥ ያለው። ትልቁ ችግር እኛ ጋር ምንድነው? ችግሩ የተፈጠረውን ችግር በውይይት በድርድር የመፍታት የፖለቲካ ባህል ያለው ፍላጎት ያለው አገዛዝ አይደለም ያለው። ሁሉን ነገር በጠመንጃ ፈቷል። ሁሉን ነገር በስሬ አንበርክኬ መግዛት እችላለሁ ብሎ የሚያምን አገዛዝ ነው ያለው። በዛ ምክንያት ነው ችግሩ ሊፈጠር ያልቻለው እና ዋናው ተጠያቂው ፌደራል መንግስቱ ነው። ፌደራል መንግስቱ በእውነት ከልቡ የሰላም አጀንዳ ቢያራምድ ኖሮ ችግሮችን በውይይት በድርድር ለመፍታት ፍላጎት ቢኖረው ኖሮ በጣም በብዙ ርቀት ኢትዮጵያ ወደ ሰላም የመግባት እድል ነበራት። መጀመሪያም የዛ አይነት አስተሳሰብ ያለው መንግስት ነው ብሎ ነው የኢትዮጵያ ህዝብ በተሳሳተ መንገድ ደግፎት የቆመው ይሄን አገዛዝ። ነገር ግን ይሄ መንግስት መወደድን አይደለም የፈለገው፣ መከበርን አይደለም የፈለገው። ይሄ መንግስት የፈለገው መፈራት በኃይል ማንበርከክ እንደፈለገው። በዚህ ምክንያት ነው ግጭቶች የሚፈጠሩት፣ ግጭቶች ደግሞ ወደ ጦርነት እየተቀየሩ ያሉት እና ምንም በሰላማዊ መንገድ ከዚህ በኋላ ከዚህ መንግስት ጋር ተነጋግሮ የመፍታት እድል ያለ አይመስለኝም። ተስፋ መቆረጥ የለበትም የህዝብ ህልውና ጉዳይ ስለሆነ አሁንም ቢሆን ይሄ መንግስት ጫና ሊደረግበት ይገባል በሰላም በውይይት በድርድር ችግሩን እንዲፈታ። ግን ደግሞ በጥያቄ የሚመጣ ለውጥ የለም። ስለጠየቅ ነው ይሄን መንግስት ስለተማጸን ነው ወደ ሰላም ይመጣል ማለት አይደለም። እሱን ማድረጋችን መቆም የሌለበት ቢሆንም ይሄ መንግስት ከዚህ በኋላ የሰላምን አማራጭ ሊቀበል የሚችለው ወዶ አይደለም ተጠይቆ አይደለም፣ በትግል ተገዷል። ከዚህ ውጪ ይሄ መንግስት በጥያቄ በፍላጎት ወደዛ አቅጣጫ ይሄዳል ብሎ የሚያስብ ሰው ካለ እኔ የኢትዮጵያ የፖለቲካ ሁኔታ በአግባቡ አልገባውም የሚል እምነት ነው ያለው።